ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ሩሲያ ዩክሬናውያን ሕፃናትን አግታ መውሰዷ የጦር ወንጀል መሆኑን ተመድ አስታወቀ። ዩክሬናውያን ሕፃናት ታግተው በግዳጅ ወደ ሩሲያ መወሰዳቸው ሰብአዊነት ላይ የተፈጸመ ወንጀል እንዲሁም የጦር ወንጀል መሆኑን የመንግስታቱ ድርጅት ገለጹ። በዩክሬን ምርመራ ያደረገው ዓለም አቀፍ ገለልተኛ ኮሚሽን እንዳለው ሩሲያ በቁጥጥሯ ስር ካዋለቻቸው የዩክሬን ግዛቶች በሺዎች የሚቆጠሩ ሕፃናትን ወስዳለች። ለዚህም ፕሬዝዳንት ቭላዲሚር ፑቲን በቀጥታ ተሳታፊ መሆናቸው ግልጽ ነው ሲሉም ኮሚሽነሩ አስታውቋል። ወደ 20,000 የሚጠጉ ሕፃናት በሕገወጥ መንገድ ወደ ሩሲያ እና ቤላሩስ መወሰዳቸውን ዩክሬን ገልጻለች። የተመድ ኮሚሽን በአውሮፓውያኑ 2022 በሩሲያ የተወሰዱ 1205 ሕፃናት ጉዳይ መርምሯል። ከሕፃናቱ 80% የሚሆኑት የት እንዳሉ ወላጆቻቸው የማያውቁ ሲሆን እስካሁን ድረስም ወደ አገራቸው አልተመለሱም። ተመድ እንዳለውም በሕፃናቱ ላይ የተፈጸመው የግዳጅ ስወራና ያለ ምክንያት ወደ አገራቸው ሳይመለሱ እንዲቆዩ ማስገደድ ሲሆን ይህ በሰብአዊነት ላይ በሚፈጸም ወንጀል እንዲሁም በጦር ወንጀልነት ይፈረጃል። አብዛኞቹ ሕፃናት ይኖሩ የነበረው ሩሲያ በቁጥጥር ስር ባዋለቻቸው ዶኔትስክ እና ሉሃንስክ በተባሉ የዩክሬን ግዛቶች ነው። ሩሲያ ሕፃናቱን ከዩክሬን ግዛት የወሰደችው በዩክሬን ጥቃት ሊፈጸምባቸው ይችላል በሚል መሆኑን ተመድ ገልጿል። ሕፃናቱ ሩሲያ ከተወሰዱ በኋላ ከተለያዩ ቤተሰቦች ጋር እንዲኖሩ ተደርገው የሩሲያ ዜግነትም ተሰጥቷቸዋል። ሩሲያ ከዩክሬን ግዛት ሕፃናትን በግዳጅ ወስዳለች የሚለው ክስ አስተባብላለች። ፑቲን በአንድ ወቅት ባደረጉት ንግግር ልጆች ታፍነው ተወስደዋል የሚለው ግነት ነው። ሕፃናትን ከጦር ቀጠና ታድገናል፣ ሕፃናቱን ወደ ሀገራችን ለመመለስም አያስቸግረንም ብለዋል። ዩክሬን በበኩሏ ሕፃናቱ ወደ ዩክሬን ለመመለስ መሰናክል እንደገጠማቸው ገልጻለች። የተመድ መርማሪ ኮሚሽን ከትውልድ ሀገራቸው ታግተው መወሰዳቸውንና ሩሲያ ውስጥ የሚደርስባቸው ጫና ለከፍተኛ ጭንቀት አጋልጧቸዋል ሲሉም ሕፃናቱ ያሉበትን ሁኔታም ገልጿል። ወደ ሀገራቸው መመለስ የቻሉ ሕፃናት ሩሲያ ሳሉ በደረሰባቸው ጫና ምክንያት ጭንቀትና የመተው ፍርሃት እንደሚገጥማቸው ኮሚሽኑ ባወጣው ሪፖርትም ጠቁሟል። በሩሲያ የሕፃናት ማሳደጊያ ውስጥ እንዲቆዩ የተደረገው የዩክሬናውያን ታዳጊዎች ከዚህ በኋላ ዩክሬን የምትባል ሀገር ወድማለች፣ ወላጆቻችሁ ሞተዋል እየተባለ እንደሚነገራቸው በሪፖርቱ ተጠቅሷል። አንድ ዩክሬናዊ እናት አሁንም ድረስ ልጄን እየፈለግኳት ነው፣ ስለ እኔ ምን ታስብ ይሆን ብዬ እጨነቃለሁ፣ ዩክሬናውያን በሚጠሉበት ሩሲያ እንዴት እየኖረች ይሆን ብላለች። በአውሮፓውያኑ በ2023 ዓለም አቀፍ የወንጀል ፍርድ ቤት ፑቲን ላይ የእስር ማዘዝ ማውጣቱ ይታወሳል። የሩሲያ የልጆች መብት ኮሚሽነር ማሪያ ሉባቪሎቫ እና ፑቲን ላይ ከቀረቡ ክሶች መካከል ዩክሬናውያን ሕፃናት አግቶ መውሰድ ይገኝበታል። ኮሚሽነሯ የ15 ዓመት ዩክሬናዊ ታዳጊን ለማሳደግ መውሰዳቸውን በአንድ ቃለ ምልልስ ገልጸዋል። ታዳጊው የተወለደበት ማሪፑል ከተማ በሩሲያ ቁጥጥር ስር የሚገኝ ነው። ኮሚሽነሯም ታዳጊውን እንደ አዲስ እያስተማሩ እንደሚገኙ ገልጸዋል። ሆኖም ግን ታዳጊው ወደ ሩሲያ መሄድ እንደማይፈልግም ገልጾ ነበረ። ዩክሬን እስካሁን 2,000 ሕፃናትን ማስመለስ እንደቻለች አስታውቃለች። የአሜሪካ ቀዳማዊት እመቤት ሜላኒያ ትራምፕ ሕፃናቱን ለማስመለስ ንቅናቄ በማድረግ ይታወቃሉ። ከፑቲን ጋር የመወያይበት መንገድም አለኝ ያሉት ሜላኒያ ለፕሬዝዳንቱ ይፋዊ ደብዳቤ ልከዋል። በ5 ዓመት ጦርነት ከ15,000 በላይ ንጹሐን ዜጎች ሲገደሉ ከ41,300 በላይ ሰዎች ተጎድተዋል። 3.7 ሚሊዮን ሰዎች ደግሞ ከቤት ንብረታቸው ተፈናቅለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።